ተመልሼ መጥቻለሁ። ያው እኔ ልክ እንደለቀቁት ሲያይ ዝም ብዬ ነበር የሚያየው ማለት ነው። መጨረሻ ላይ ግን የብሩኬ አኳኋን በጣም ነው ያዘንኩት ማለት ነው። እንደዚሁም ደግሞ ውዶቼ ብሩኬ አልቅሶ ሸርቷል። ብሩኬ አልቅሶ ሸርቷል። ሀይሚቲ ደግሞ የማይገኝ እድል ነው ቡቡዬ ብላለች። ውዶች እዚህ ጋር ያው የኔ ጓደኞች እኔ ላይ ኮሜንት የምትጽፉት ማሻላ ደስ ይላል። ያው አስተያየት ነው። ሌላ ቤት ግን እየሰደቧትም ነው። ላይክ ሪያሊቲውን እኔ በጣም ነው የከፋኝ ማለት ነው። እና እንግዲህ መቶ ምናምን ሰው ነው ይቅርታ በሀይሚ ስም ማለት አልችልም። ለምን ፕራንክ ነው ሀይሚ የምትሰራው። አንዳንዴ ቲንክ ማድረግ አለብን ውዶቼ። እኔ ያው ሀይሚዬ አጥፍታለች። ጥፋቷን አምኜ እቀበላለሁ። ግን ምን እንዳለ ልንገራችሁ ውዶቼ ማለት ነው። እና ሀይሚ ሸገር ነው የሚኖሩት። ብዙ ነገር አለባቸው። እና ሀይሚ ቪዲዮ እየለቀቁ አይደለም። ለምን ምን ይልቀቁ? ሚዲያ ላይ ያለውን እያየን ነው። እዚህ ጋር የሰው ስም መጥራት ያው ተገቢ አይደለም። እናንተ የምታውቁት ነገር ነው። ሚዲያ ላይ እያያችሁ ነው። አንድ ሴት ከአራት ከአምስት ወንድ ጋር ላይክ እና ሀይሚዬ እና ብሩኬ ደግሞ ወደናቸው ፈቅደናቸው በጣም እየወደድኳቸው ነው። ምን የምከታተላቸው ወላሂ ነው የምላችሁ። ለምን ሁለት ጥንዶች ናቸው። በቃ ምንም ቢሰሩ ከስድብ ውጭ አስተያየት መስጠት ነው እንጂ ስድብ ያው ተገቢ አይደለም። ከምር በጣም የልጅ ድምጽ እየሸሸው ነው ማውራችሁ። እና ውዶቼ ሀይሚዬ ብታጠፋም ሲሰድቧት ነው አልወድም። ወላሂ ነው የምላችሁ። እና እኔ መጨረሻ ላይ ነው የደነገጥኩት። ግን እንትን አለኝ ያው አላብዛባችሁ ብዬ ዘጋሁት ማለት ነው። አጀማመሩ ብዙም እንትን አላለኝም። ለምን ትዝ ካላችሁ እኔ ተናግሬያለሁ። በስነ ስርዓት ነው የተናገርኩት። ሀይሚዬ ስትጠፋ እኔ የፈራሁት ሀይሚዬ እንደውም ሸገር ሄዳ ፓስፖርት ምናምን በተባለ ሰዓት ብዙ እህቶቼ በሆነ ነገር ስትጨናነቁ እኔ ምንድነው ያልኩት? ሰማችሁኝም ሰምታችኋል፣ ሁላችሁም ሰምታችኋል። ሀይሚዬ እኔ የምፈራው ሀይሚዬ ፕራንክ ነው የምታደርገው ብሩክን ያልኩት። እንደዚህ ነው ያልኩት። ይሄው አልቀረም። ስለ አሜሪካኑም ብዙ አውርቻለሁ። ይሄም አልቀረም። ሆኖም 100% ጥፋተኛ ማለት ሀይሚዬ ናት። ሁላችንም የምንጨነቀው ዛሬም ሀይሚዬ እንዳታለቅስ ነው። ግን ውዶቼ ምን ሀሳብ መጣልኝ መሰላችሁ? ሀይሚትዬ እኮ ስማርት ናት። ይሄን ፕራንክ ስትሰራ ማንን አማክረ? ራሴን ነው የምጠይቀው። ይሄን ፕራንክ ስትሰራ የብሩክን ቤተሰብ እናትና ወንድምየውን አማክራ ሊሆን ይችላል። ለምን እንደነገርኳችሁ ቤት ኪራይ ያለባቸው ብዙ ነገር አለባቸው። ቪዲዮ እየጫኑ አይደሉም። ምን ይጫኑ? እኛ እኮ ቢታይም ባይታይም ችግር የለብንም። እኛ ወሬ ነው። እነሱ ግን ግዴታ ፌመሶች የሆነ ነገር መጫን አለባቸው። ብሩክም ሀይሚን ቪዲዮ እየጫኑ አይደለም። ስለዚህ ስራ ነው ይስሩ። እኔ ስራ ነው ይስሩ። እኔ ፈቅጄላቸዋለሁ። አሁን ግን ምንድነው ብሩክ እንደምናየው ነው ባህሪውን ሁላችንም እናውቃለን። እና ሀይሚዬ መልሳ እንዳታለቅስ ነው የፈራሁት ውዶቼ። እና ብዙዎቻችሁ ከመሳደብ ተቆጠቡ። እኔ ቤት ውስጥ የሚመጡ አይደሉም የሚሳደቡት፣ ባይዘዌ እየሰደቧት ነው። አንዳንዴ ተገቢ አይደለም አስተያየት መስጠት። ሀይሚዬ ለኦዲየንስ አታስቢም? ሀይሚዬ የትላንትናውን ነገር ረሳሽ? ኤርፖርት ያለቀሽውን ረሳሽ? ሀይሚዬ ብዙ ነገር አለ። የሚሰድቧት ግን የሌለ ነው። እኔስ ልቤ ዝቅ አለሽ ውዶቼ ማለት ነው። ቢስሚላ እና ሁሉንም እንግዲህ በሀይሚዬ ስም እኔ ይቅርታ ጠይቃለሁ ማለት ነው። ለምን ውዶቼ አሁንም ደጋግሜ የምናገረው ዩቲዩበሮች እናውቃለን። ለምን ዩቲዩብ ላይ ስንቀመጥ ውዶቼ ምን ይልቀቁ እስቲ ንገሩኝ። ምን አይነት ነገር ይልቀቁ? ሀይሚና ብሩኬ ምን ይጫኑ? ሚዲያውን ይዩት። ዩቲዩቡ የሚፈልገው ውዶች አሁን እና ሀይሚ ዝም ብሎ በቃ አድያ ስጦታ እየተባባሉ ቢሆን 100 ሺህ አይታይላቸው። ለምን ዩቲዩቡ አሁን ዩቲዩብ ላይ ቫይበር የሚሆነው እንደዚህ አይነት ነገር ነው። ገባችሁ? ግዴታ ሀይሚዬ ይሄን ከብሩክ ፋሚሊ ጋር ተነጋግራ ይሄን ፕራንክ ሰራችሁ። ማነው ያለችው? ዘር ለገበሬ ሀይሚዬ አይደለችም። ለምን እኔ ሳስበው ሀይሚዬ ስማርት ናት። እንዴት የትላንትናውን ችግር ትረሳለች? ህዝብ የተጨነቀውን እንዴት ትረሳለች? ሌላው ደግሞ ምን አለ መሰላችሁ ወዶቼ፣ ስለ አሜሪካ ሀይሚዬም እንደዚህ ዝም ብላ እንትን አትልም እንኮ። እና ብዙ ኮሜንት ምን ላይ ያለ ኮሜንት አለ ከዚህ በፊት
እኔም የማውቀውን ተናግሬያለሁ። እኔ ሰምሃር የምትባል በጣም አብሮ እህቴ በሏት ሬሊቲው ተለያይተናል። እኔ ያው ስደትን የአረብ ሀገር፣ እሷ ደግሞ ባልሆነ ነገር እሷ አይደለም እሷ ቅብር ያለች ናት። ሬሊቲውን ሁሉ ነገር ያላት ማለት ነው። ስትሰደድ በብዙ ብር እየተሰጣት ብር እየተላከላት ከአሜሪካ ማለት ነው። ወንድሞቿ አያቷ ጭምር ማለት ነው። ያው በአባት ነው እንትን የሚሉት እና ያን ጊዜ ግን አልገባችም። አፍሪካ ላይ መጨረሻ ላይ ያወራሁት ማለት ነው። ሞተር እግሯን መቷት ብዙ ነገር ነው የደረሰባት ውዶቼ ማለት ነው። ብዙ ነገር እና ከዛም በኋላ ያው ወደ ካናዳ ነው ወደ ሌላ እንትን ብላ ወደ ሌላ ሀገር ሳትሄድ አትቀርም ማለት ነው። እኔም አሁን ቆየሁ ከእሷ ጋርም ሳላወራ ማለት ነው። እና ቤተሰብ ሁሉ በጣም ነበር የሚጨነቅላት የኔ ፋሚሊዎች ሳይቀሩ ማለት ነው። እና አሜሪካ ማለት ኮሜንታተር የጻፋችሁልኝም አለ ትራምፕ ምናምን እያላችሁ በደንብ ስለ አሜሪካ ሞርዛን የምታውቁ ማለት ነው። በፊት ችግር የለም። በፊት ማለትም ከ8 ዓመት በፊት ከ10 ዓመት በፊት አይ ቲንክ ብዙ ልጆች ያው በዲቪ የሚወጡ ልጆች አሉ፣ ፋሚሊ የሚወጡ አሉ በዲቪ ማለት ነው። በዲቪ ኢዚ ነበር። ዛሬ ላይ ግን ኮሜንታተርም እንደሚያወሩት ከባድ ነው፣ ከባድ ነው። ሀይሚዬ አታስብም። ይሄን ሁሉ መቀበጣጠረው ለማን ነው? ሀይሚዬን ለምትሳደቡ ማለት ነው። ሀይሚዬ መሰደብ የለባት። ምን ትጫን? ምን ታውራ? ምን ይስሩ? ቤት ኪራይ ያለባቸው። አዲስ አበባ ኑሮ ውድ ነው። እና ሀይሚዬ እኔ ዛሬ ላይ እኛም ፕራንክ ብታረግ ችግር የለውም፣ ግን ምንድነው ብሩክ የባለፈው ባህሪው እንትን እንዳያስቸግር ነው። ሀይሚዬ መልሳ እንዳታለቅስ እንዳትጎዳ ነው። ሀይሚዬ ዛሬ ላይ አሜሪካኑ እንኳን እውነት ውሸት ነው ውዶች፣ ውሸት እውነት ሆኖ አሜሪካኑን ብትጀምር ከብሩክም ከአሜሪካውም ከሁለት ዛፍ የወደቀች ነው የምትሆነው። አንደርስታንድ አደረጋችሁኝ? ግን ሀይሚዬ ይሄን ፕሮሰስ ይሄን ፕራንክ ከብሩክ ፋሚሊ ጋር አብሽሪኝ ያለንልሽ ብሏት፣ ወንድምየውም ጎበዝ ነው የተባረከ ወንድም ነው ያለው የብሩክ ወንድም። ፕራንክ አድርጊ ብሏት ይሆናል ነው ምለው እንጂ ሀይሚቲ ሺዝ ስማርት ናት። እና እኔ ልቤስ ልብ ነው ያለ ወላሂ ነው የምላችሁ። መጨረሻ ላይ ብሩክ እንደዛ ሲሆን ሲመነጫጭቅ በጣም ሌላው ደግሞ ምን አለ መሰላችሁ ወዶቼ ማለት ነው የምወዳችሁ፣ እኛ ስንኖር ሀይሚዬ ይህ ነገር እውነት ቢሆን ከካሜራ ጀርባ ከብሩክ ጋር ትጨርሳለች። እኛም ደግሞ ስንኖር የሆነ ቦታ የምንሄድ ከሆነ አታኒያውን ለምሳሌ ከዋይፋይ ጃዛ ሰውጣ ሳምንት ብጠፋ ጓደኞች አብሽሩ መልካም ጊዜ እንደ በፊት አልገባም ኦንላይን ላይ ምናምን ብያችሁ ለምን ዘር ለገበሬ ሄደች ያች ልጅ ምናምን ልትሉት ስለምችሉ ገባችሁ። ያም ደግሞ ከካሜራ ጀርባ ወይ ደግሞ የራሳችን የሆነ ሰው እኛ ስንኖር ሚዲያ ላይ ስንኖር ሀይሚዬ ለብሩክ ፋሚሊ ለራሷ ፋሚሊ እንደዚሁም ለዩቲዩብ ኦዲየንሷ ማሰብ አለባት። አንድ ነገር ራሷ መወሰን አትችልም። ቤተሰብ ያለው ሰው እናት አባት ያለው ሰው እጮኛ ያለው ሰው ብሩኬ ከሷ ጋር አይደል እንዴ? እንደዚሁም ደግሞ እኛ ኦዲየንሷ ሰው አይደለን ጎፈርነን። ስለዚህ አንዳንዴ እኛ ማንኛውን ነገር ስናደርግ አታ ሚዲያ ስናወራ በድምፅ ስናስተላልፍ አንዳንድ መልእክት ሚዲያ የያዘው ነገር ልጆቻችን ሲወልዱ ጓደኛዬ ስትሰማ ቤተሰብ ወንድሜ ከሰማ ብለን ውሸት እንኳን ስናስተላልፍ ቲንክ ነው መሆን ያለብን። ለምን ማሰብ ያለብን ኦንሊ ማይሰልፍ ሳይሆን ለሌላውም ሰው ለጎረቤቴ ለኔ ጓደኛ ገባ። እንኳን ይሄ ከባዱ ነገር ቀርቶ አሜሪካ ብቻው የሚወሰን ነገር አይደለም። እና ስለ ሚዲያ እያወራው ነው። ያው ዘር ለገበሬ አንዳንዴ ስደነግጥ ስናድድ እንባዬ ሲመጣ ማልቀብጣጥረውና ያልሆነ ምሳሌም እንደምሰጣችሁ ነው ታውቃላችሁ። ስለዚህ ሀይሚዬ የተሰደብሽ ነው በየቤቱ በኮሜንት ከምር እና ይቅርታሽ ውዶቼ ማለት ነው። በጣም ይቅርታ። እና ምንድነው ለሁለተኛ ሰው ማሰብ አለብን። አሁን የሆነ ሰዓት ላይ ሀይሚዬ ፕራንክ ምንድነው አንዷ እህት ያለችው ልትሰሚኝ ትችያለሽ የምወድሽ ሀይሚዬማ ባለፈው እንደዛ ስለሆነ ሀይሚዬ ፕራንክ አታደርግም ብላ ኮሜንት ጽፋልኝ ነበር። እኔ ግን እንደምታደርግ ውስጤ 100% አምኗል። ለምን ውዶቼ ምን ይስሩ? ቆይ ምን አይነት አይዲያ ይዞ ይምጡ? ስለምን ያውሩ? እስቲ ንገሩኝ ውዶቼ። ስለምን አይታይም? 100,000 አይታይላቸውም። ገባችሁ? ይሄ እኮ ስራ ነው ውዶቼ፣ ስራ ነው። አንዳንዴ ቲንክ እናድርግ። ገባችሁ? እኔ አሁን የሚያጨናንቀኝ የብሩክ ነው። ብሩክን ደግሞ ከብሩክ ፋሚሊ ጋር ተመካክራለሁ እና ከፋሚሊው ጋር ከወንድምና ከማዘርዬ ጋር ተናጋግራ ብሩክን አሜሪካ ብዬ ላስደንግጠው ብላ ይሆናል እንጂ ሀይሚዬ ኮሜንት አይታ ኔቨር አታደርገውም በጭራሽ። ፕራንኩ ተደጋገመ፣ ግን ምን ይስሩ?
ስለዚህ ውዶች ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። አበዛባችሁ። እኔ ራሴንም አመመኝ ከምር። እኔ ደግሞ አልችልም። እኔ ሳቄ ከመጣ እንደምታዩት ነው። ስስቅ መጨረሻ ላይ ለካ ዋጋዬን አገኘው ማለት ነው። በቃ ይሄን ይመስላል። እሺ ቸር ነገር ያሰማን። ምን ላድርግ? ከምር ተናድጃለሁ። አላውቅም።